ዛሬ የተሞላኸው ይገለጣል በሚል ርዕስ ነው ጥቂት ደቂቃ የእግዚአብሔርን ቃል ማካፍላችሁ። እስቲ እንደዚህ በሉ፣ የተሞላሁት ይገለጣል በሉ እስቲ። አሜን ታንክ ዩ። አንተም ተባረክ። ሃሌሉያ። እስቲ እንደዚህ በሉ፣ የተሞላሁት ይገለጣል። አሜን ሃሌሉያ። ባለፉት ቀናቶች ስለ መሞላት እግዚአብሔር እያወራን ነበር። ኢየሱስ ጌታ ነው። ሃሌሉያ። እሺ እናደርጋለን። እግዚአብሔር ይረዳናል። ጌታ የተባረከ ይሁን። ስለ መሞላት እግዚአብሔር እያወራን ነበር። መንፈስ ቅዱስን ስለ መሞላት ሃሌሉያ እያወራን ነበር። በጣም ሜጀር ኮንሰፕት እንደሆነ በመጨረሻው ዘመን እግዚአብሔር በሕይወታችን ሊያደርገው የሚፈልገው እግዚአብሔር ሐሳብ እንደሆነ በስጋ ለባሽ ሁሉ ላይ እግዚአብሔር ፕሮግራም የእግዚአብሔር እቅድ በመንፈሱ መሙላት እንደሆነ ከእግዚአብሔር ቃል አይተን ነበረ። ዛሬ ደግሞ ከሱ ጋር ቀጥለን የምናየው ሐዋርያት ሥራ ላይ ነው የምንከርመው። ይህንን ሰሞን ይህንን ወር በመንፈስ ቅዱስ ስለመሞላት፣ በኃይል ስለመሞላት፣ ኃይልን ስለመግለጥ ነው የእግዚአብሔርን ቃል የምንካፈለው። በዚህ አቅጣጫ እንጸልያለን። ደቀ መዛሙርቱም ይሄ ነገር ሲነገራቸው ግራ ይገባቸው ነበር። አዲስ ነገር ነበር። ምን እንደሚሆን አያውቁም ነበር። ነገር ግን እጃቸውን ይዞ አስገብቷቸዋል። ክብር ለኢየሱስ ይሁን። ሐዋርያት ሥራ ሁላችሁ እንደምታውቁት የመንፈስ ቅዱስ ስራ ነው። በሐዋርያት ሕይወት መንፈስ ቅዱስ የሰራው ስራ። ክብር ለኢየሱስ ይሁን። ስለዚህ ሐዋርያት ሥራ ምዕራፍ 1 ላይ የነበረው ጴጥሮስና ምዕራፍ 2 ላይ ያለው ጴጥሮስ ቶታሊ የተለያዩ ናቸው። ምዕራፍ 3 ጋር አናዘር ጴጥሮስ ኢየሱስ ጌታ ነው። ስለዚህ በጌታ በኢየሱስ ክርስቶስም ዛሬም ላውጅባችሁ ፈልጋለሁ። ሃሌሉያ። መሞላትን ባለፈው ቅዳሜ ዕለት አውጀናል፣ ሮብ ዕለት አውጀናል። ዛሬ ደግሞ የተሞላችሁት ይገለጣል በኢየሱስ። እኔ እንደዚህ ብዬ ባርኪያችሁ ልጀምር። በጌታ በኢየሱስ የተሞላችሁት የእግዚአብሔር መንፈስ፣ የተሞላችሁት የእግዚአብሔር ቅባት፣ የተቀበላችሁት ኃይል በኢየሱስ ክርስቶስ ይገለጣል። ኢየሱስ ጌታ ነው። ፈጠን ብለን ሐዋርያት ሥራ ምዕራፍ 2 ላይ ቁጥር 17 ላይ እንደዚህ የሚል ቃል በጌታ በኢየሱስ ክርስቶስ ስም አነባለሁ። ሃሌሉያ። የተሞላሁት ይገለጣል። አሜን አሜን። እኔ አይደለሁም ግን የተሞላሁት ይገለጣል። ሪካሳካ ቴክኒክ አይደለም፣ የተሞላሁት ይገለጣል። የኔ ፐርሰናል ዊዝደም ይሄ የስጋ ጥበቤ አይደለም፣ የተሞላሁት ይገለጣል። ጂሰስ አይ ዶንት ኖ የሆነ በህይወታችን ላይ እግዚአብሔር ዛሬ ማታ የሚያደርገው ነገር አለ። እኔ አይደለሁም ግን የተሞላሁት ይገለጣል። የኔ አይደለም ግን የተሞላሁት ይገለጣል። ኢየሱስ ጌታ ነው። ቁጥር 17 ላይ ጴጥሮስ የተናገረው ቃል ነው። በነብዩ በኢዩኤል የተባለው ነው ካለ በኋላ ምንድነው በነብዩ የተባለው በኢዩኤል የተባለው የሚለውን በጌታ በኢየሱስ ስም አነባለሁ። እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ኢየሱስ ጌታ ነው። እግዚአብሔር ይሄንን ብሏል። ማን ነው ይሄንን ያለው? እግዚአብሔር ነው ያለው። ኢየሱስ ጌታ ነው። ነብዩ ኢዩኤል ትንቢቱን ቢናገረውም እንኳን ትንቢቱን የተናገረው ቃሉን የሰጠው ግን እግዚአብሔር። ኢየሱስ ጌታ እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ፣ በወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ህልም ያልማሉ። ሃሌሉያ። ደግሞም በዛች ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈሴ አፈሳለሁ፣ ትንቢት ይናገራሉ፣ ድንቆችን በታች በምድር እሰጣለሁ። ሃሌሉያ። ምልክቶችን ኢየሱስ ጌታ ምን ይላል? ድንቆችን በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ። አሜን ይሁን፣ አሜን ይሁን። ስጋ በለበሰ ሁሉ ላይ በመጨረሻው ዘመን ያለኝ ፕሮግራም አለ እግዚአብሔር። ምንድነው ያለኝ ፕሮግራም? ከመንፈሴ ማፍሰስ ነው አለ። ስጋ ለባሽን ሁሉ በመንፈሴ መሙላት ነው አለ። ሻኮፖር ሳካላዲና እሰይ እግዚአብሔር ይሄ ፕሮግራም ይሄ ስለሆነ እቅድ ይሄ ስለሆነ በዚህ ዘመን እቅድ ይሄ ስለሆነ ፕሮግራም ይሄ ስለሆነ አመሰግናለሁ። ሃሌሉያ
ሃሌሉያ። ከመንፈሴ አፈሳለሁ ካለ በኋላ ይህንን መንፈስ የተቀበሉ ሰዎች ምን አይነት ነገር እንደሚገለጥባቸው ደግሞ ቀጥሎ ይናገራል። ምን ብሎ ይላል? አፈሳለሁ ካለ በኋላ ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ። ከዛስ ጎበዞቻችሁ ደግሞ ራእይ ያያሉ። ከዛስ ሽማግሌዎቻችሁ ህልም ያልማሉ ይላል። እንደገና ደግሞ ይጨምርና ድንቆችን በላይ በሰማይ ምልክቶችን በታች በምድር እሰጣለሁ። ተሞልተህማ አትቀራትም። አናጂዳ አላቲ ገባራ የተሞላኸው መንፈስ መገለጥ ይጀምራል። ማኒፌስት ማድረግ ይጀምራል። ምን እያደረገ? ትንቢት እያናገረ መገለጥ ይጀምራል። ምን እያደረገ መገለጥ ይጀምራል? ራእይ እያስ ይታየኛል ማለት ትጀምራለህ። ናካባራ ካባዲ ጋቦሮሳ ካቲ አላባ ይሄ በስጋ አይን ከምታየው ነገር ያለፈ አሜን፣ ከመንፈስ ዓለም የሆነ ቪዥን ወደ ህይወት መምጣት ይጀምራል። ኢየሱስ ጌታ ነው። ደግሞ ሽማግሌዎቹም አይቀርባቸውም አለ። እነርሱ ደግሞ አለ ህልም ያልማሉ አለ። ደግሞ ይቀጥልና ምን ይላል? ምልክት ደግሞ ሰጣለሁ ይላል። ድንቅ ደግሞ ሰጣለሁ ይላል። አሜን ይሁን። በጌታ በኢየሱስ ክርስቶስ የተሞላችሁት የእግዚአብሔር መንፈስ በህይወታችሁ መገለጥ ይጀምራል። አሜን ይሁን። ተሞልቶ ዝም የለም። ሃሌሉያ። ተቀብሎ ብቻ ዝም የለም። ተሞልቻለሁ እግዚአብሔር ይመስገን ብሎ ዝም የለም፣ ይገለጣል። ራሾኮኒያማስ ምዕራፍ 2 ላይ ከቁጥር 1 ጀምሮ ሄዳችሁ ስታነቡ በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትንም ቤት ሁሉ ሞላ። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው ይልና በሁሉም መንፈስ ቅዱስ ሞላባቸው ይላል። ከዛስ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። አሜን ይሁን። በኢየሱስም እንዲህ ብዬ ልባርካችሁ፣ የምድሩን የሰውን ብቻ ሳይሆን የመንፈሱን ታወራላችሁ። አሜን። ኢና ሐማስ ታማልቱራ ዲያባ የምድሩን ብዙ ሰው ይናገራል። ይሄ የሰውን ብዙ ሰው ይናገራል። አሁን የምንፈልገው የመንፈስ የሚያወሩ ሰው ከእግዚአብሔር መንፈስ ተቀብለው የሚናገሩ ሰዎችን እንፈልጋለን። አንቺ አንዱ ነሽ፣ አንተ አንዱ ነህ። በኢየሱስ ክርስቶስ ስም ከመንፈስ ቅዱስ የሆነ ድምፅ በኢየሱስ ስም ከአንተ ውስጥ ይወጣል። ከሰው ያልሆነ የሆነ ሰፈር ያልተቀመረ ሰፈር ማሮዲያባስ የካባላራባዲያባስ ሃሌሉያ ሃሌሉያ ሃሌሉያ። ሐዋርያው ጳውሎስ ሲናገር እንደዚህ አለ፣ እምነታችሁ በእግዚአብሔር ኃይል ላይ እንጂ አለ በሰው ጥበብ ላይ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም አለ። በመካከላችሁ ሳለሁ ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበር አለ እንጂ የሚያባብል በሰዎች ቃል አልነበረም ወደ መካከላችሁ የመጣሁት። ሌላ ስፍራ ላይ እግዚአብሔር ቃል ሲናገር በብልሃት የተፈጠረ ተረት አይደለም የምንነግራችሁ አለ። ማሮዲጋሳ ካላባዲያባ በኢየሱስ ክርስቶስ ስም እኔ እንደዚህ ብዬ ልባርካችሁ፣ የመንፈስ ቅዱስን ታወራላችሁ። የሰውን ሳይሆን ሰፈር የተቀመረ ሳይሆን የሆነ ቦታ የተደማመረ ነገር ሳይሆን የመንፈስ ምን ይላል? መንፈስም ካሲቫኒያ ይህንን በሉት እስቲ ለራሳችሁ በሉት። መንፈስም ይናገሩ ዘንድ እንደሰጣቸው ይናገሩ ዘንድ እንደሰጣቸው መንፈስም ይናገሩ ዘንድ እንደሰጣቸው መንፈስም ይናገሩ ዘንድ እንደሰጣቸው መንፈስም ይናገሩ ዘንድ እንደሰጣቸው በኢየሱስ የሚቀጥሉት ቀኖቻችሁ ላይ እናገራለሁ። መንፈስ ትናገሩ ዘንድ የሰጣችሁን ትናገራላችሁ። አሜን። መንፈስ ትናገሩ ዘንድ የሰጣችሁ አሜን። መንፈስ ትናገሩ ዘንድ የሰጣችሁን ትናገራላችሁ። ሻኮራ ባዲያባ ምን ይላል? መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመረ። ምንድን ነው እነኚህ ሰዎች ሲናገሩ የነበረው የሚለውን ደግሞ አሜዚንግ አሜዚንግ ምን ነበረ ሲናገሩ የነበረው የሚለውን ደግሞ ከቁጥር 10 ጀምሮ ሄዳችሁ ስታነቡ
ሃሌሉያ 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 ሃሌሉያ። ቁጥር 11 ላይ ሄዳችሁ ስታነቡ እንደዚህ ይላል፣ የእግዚአብሔርንም ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋል። ማሮሳ ካዲያላባ ለካ ጴጥሮስ የእግዚአብሔርን ታላቅ ስራ ነው ሲያወራኝ ነበር። ዋው ተገርመውም ይላል ከቁጥር 7 ጀምሮ ሐሳቡ እንዲያያዝላችሁ ፈጠን ብዬ ላምብ። ከቁጥር 5 ጀምሮ ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን? የጳርቴና የሜድ የኢላሜጤም ሰዎች በሁለት ወንዝም መካከል በይሁዳም በቀጳዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነት የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን። ሃሌሉያ። ለካ ጴጥሮስ ለካ እዛ ጋር ዮሐንስ ያዕቆብ ምናምን ተሰብስበው ምድር ላይ በነበረ ቋንቋ ነገር ግን የነሱ ባልነበረ ቋንቋ በአረብኛ ይለዋል። ይሄ ጴጥሮስ የአረብ ሰዎች ይላል አይደለም፣ የቀርጤስና የአረብ ሰዎች እዚህ ጋር ግብፅ ይላል። በአረብኛ ይለዋል፣ በተለያየ ቋንቋ ይለዋል። ግን የሚያወሩት ምንድነው? የእግዚአብሔርን ታላቅ ስራ። ወገኖቹ መንፈስ የሞላበት ሰው ተራ ነገር አያወራም። ማሮዲጋባ ሳካላባዲያባ yes thank you መንፈስ የሞላበት ሰው የመንደር ወሬ አያወራም። መንፈስ የሞላበት ሰው የእግዚአብሔርን ታላቅ ስራ ያወራል። ማሎባውራ ዲጋባስ እኔ የእግዚአብሔርን ታላቅ ስራ አወራለሁ። መንፈስ እናገር ዘንድ የሰጠኝ እናገራል። ሃሌሉያ ሆ ራጋባዲ ላባዲያራስ ሪካባስ ክሬዲ ላባራ ዲጋባላ ሪካባላ ላባራ ዳጋላ ዲዳላባስ ሪካባስ ካራላባ ዲጋባራ ባጋላ ላባጋ ኤራማ ዲጋቦሮ ኮቦሎዲና። ሃሌሉያ። ዛሬ ይሄንን አውጅባችኋል። ዛሬ ይሄንን እንጸልያለን በጌታ በኢየሱስ ክርስቶስ። ይሄንን እንጸልያለን በሕይወታችን ይገለጣል። የስ መንፈስ ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከመንፈስ ያፈሳለሁ ካለ በኋላ ትንቢት አለ አለ። ከዛስ ራእይ አለ አለ። ከዛስ ህልም አለ አለ። ከዛስ ኢየሱስ ጌታ ነው። ሃሌሉያ። ከዛስ ምን አለ ደግሞ ሲባል ምልክት አለ አለ። ከዛስ ድንቅ አለ አለ። ኢየሱስ ጌታ ነው። ምዕራፍ 3 ላይ ሄዳችሁ ስታነቡ በጣም አስደናቂ ነገር የተገለጠበት ምዕራፍ ነው። ምዕራፍ 3 ጴጥሮስ ሃሌሉያ the giant the apostle ፒተር ውስጡ ላይ ያለው ቅባት ማኒፌስት ማድረግ ይጀምራል። ኢየሱስ ጌታ ነው። እዚህ ላችሁ እንደሆነ በጸሎት ጊዜ ጴጥሮስና ዮሐንስ ይላል። ምዕራፍ 3 ሄዳችሁ ስታነቡ ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ ቤተ መቅደስ ይወጡ ነበር ይላል። ቤተ መቅደስ ደጅ ላይ መልካም በሚሏት በመቅደስ ደጅ በሰለሞን መመላለሻ ይቀመጥ የነበረ ሰው ሁሉ የሚያውቅ 40 ዓመት ይበልጠው የነበረ ከእናቱ ማህፀን ጀምሮ ሄዶ የማያውቅ አንድ ሽባ ነበር ይላል። እነ ጴጥሮስ ሲመጡ ሲያይ እንደዚህ አለ፣ ለመናቸው ይላል። ጴጥሮስ እንደዚህ አለ፣ ወደዚህ ትኩር ብለህ ተመልከታ፣ ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ። አሜን። እኔ ዛሬ ልባርካችሁ በጌታ በኢየሱስ ከብር ያለፈ ከወርቅ ያለፈ ሪካባ ዲጋባ የሰው ልጅ ሊሰጠው ከሚችለው ነገር ሁሉ ያለፈ በኢየሱስ ክርስቶስም በውስጣችሁ ባለው ጸጋና ቅባት በኢየሱስ ክርስቶስም ለሰዎች ነፃነትን ትሰጣላችሁ፣ ለሰዎች መፈታትን ትሰጣላችሁ፣ ለሰዎች ፈውስን ትሰጣላችሁ፣
ጌታ ኢየሱስ እንደዚህ አለ፣ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩ መፈታትን አለ፣ ለዕውሮች ማየትን አለ። ሃሌሉያ። በኢየሱስ ክርስቶስም ከአንተ የተነሳ አንተ ከተሞላው ሙላት የተነሳ አንቺ ከተሞላሽው ሙላት የተነሳ በኢየሱስ ክርስቶስ ለሰዎች መፈታትን ትሰጫለሽ። ሃሌሉያ። ወገኖች 40 ዓመት ይበልጠው የነበረ ሰው ነው ሐዋርያት ሥራ ምዕራፍ 3 ላይ የተፈወሰው። 40 ዓመት ካሚው ማጂ 40 ዓመት ከእናቱ ማህፀን ጀምሮ ሄዶ ማያውቅ ሰው። ጴጥሮስ እንደዚህ አለ፣ ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ፣ በጌታ በኢየሱስ ተነሳና ተመላለስ አለኝ አለ። ብር የለኝም ወርቅ የለኝም፣ ግን አንተን ከዚህ ከተቀመጥክበት ሽባነት የሚያስነሳ የኢየሱስ ክርስቶስ ስም ግን አለኝ አለ። ቅባት አለኝ አለ፣ ጸጋ አለኝ አለ፣ መንፈስ አለኝ፣ የተሞላሁት አለኝ አለ፣ እሱን እሰጥሃለሁ። ሃሌሉያ። ይዞ አስነሳው ይላል። ሰዓታችንን ለመጠቀም ፈጠን ብዬ እናገራለሁ። አስነሳው፣ ወደ ላይ ዘሎ ቆመ ይላል። ቁርጭምጭሚቱ ጸና ይላል። ይመላለስ ጀመረ ይላል። ክብር ለኢየሱስ ይሁን። ከዛ በኋላ ታሪክ ተቀየረ። ብዙ ሺዎች ወደ እግዚአብሔር መንግስት ተጨመሩ ይላል እና እዛ አካባቢ የነበሩ ባለስልጣኖች ምናምን በቃ ሰዱቃውያን፣ ፈሪሳውያን፣ የመቅደስ አዛዦች ምናምን የሚባሉ ሰዎች ተሰበሰቡ። እነኚህ ሰዎች ምን እናርጋቸዋል? እና አንደኛው ሰውዬ የተናገረው ነገር ይገርመኛል። የታወቀ ምልክት በእነርሱ ዘንድ እንደተደረገ በኢየሩሳሌም ለሚኖሩ ሁሉ ኢየሱስ ጌታ ነው። ምዕራፍ 4 ላይ ሄዳችሁ ስታነቡ ምዕራፍ 4 ላይ ጴጥሮስና ዮሐንስን በግልጥ እንደተናገሩ ቁጥር 13 ጴጥሮስና ዮሐንስን በግልጥ እንደተናገሩ ባዩ ጊዜ መጽሐፍን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። እነዚህ ሰዎች ይህን ከየት አመጡታል? ከኢየሱስም ጋር እንደነበሩ አወቋቸው ይላል። አላባራ ዴጋባስ ይኸውልህ፣ ከኢየሱስ ጋር የነበረ ሰው ያስታውቃል። ከነበርሽ ታስታውቂያለሽ። ከነበርክ ታስታውቃለህ። ከኢየሱስ ጋር ከነበርክ ታስታውቃለህ። ከኢየሱስ ጋር ከነበርሽ ታስታውቂያለሽ። አሜዚንግ አወቋቸው። ከዛ የተፈወሰውንም ሰው ከእነርሱ ጋር ቆሞ ሲያዩ የሚመልሱትን አጡ። ከሸንጎም ወደ ውጭ ይወጡ ዘንድ አዘው በእነዚህ ሰዎች ምን እንስራ? የታወቀ ምልክት በእነርሱ እጅ እንደተደረገ በኢየሩሳሌም ለሚኖሩ ሁሉ ተገልጧልና እንሸሽገው ዘንድ አንችልም። ነገር ግን በሕዝቡ ዘንድ አብዝቶ እንዳይስፋፋ ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እየዛትን እንዘዛቸው ብለው እርስ በርሳቸው ተማከሩ። በቃ ምንም ማድረግ አንችልም አሉ። ለምን? የታወቀ ምልክት ነው። ምን ዝም ብሎ ፎርጂድ ነገር አይደለም። የታወቀ ምልክት ነው። ይሄንን ሰውዬ ሰው ሁሉ ያውቀዋል። 40 ዓመት እዛ ቦታ ላይ ነበር። አይሁዳዊ በጠቅላላ ያውቀዋል። ቤተ መቅደስ የመጣ ሰው በጠቅላላ ያውቀዋል። ብዙ ሰው አይቶታል። ብዙ ሰው ሳንቲም ሰጥቶታል። ብዙ ሰው ዳሶታል። ብዙ ሰው ተመልክቶታል። በዓይናቸው ፊት ሽባነቱ ሲተረተር የታወቀ ምልክት ነው አሉ። እንሸሽገው ዘንድ አንችልም። ይህንን ሰውዬ ምን ሊያረጉት ይችላል? እኔ ዛሬ እንዲህ ብዬ ልባርካችሁ። የእግዚአብሔርን ስራ የማይቀበሉ ጌታን የማያውቁ ሰዎች፣ የመንፈስ ቅዱስን ስራ የማይቀበሉ መንፈስ ቅዱስን የማያውቁ ሰዎች፣ ሊክዱት የማይችሉት ሊደብቁት የማይችሉት የታወቀ ምልክት በኢየሱስም በእናንተ ህይወት ይደረጋል። የስ ሃሌሉያ። ዛሬም እግዚአብሔር ሽባውን መተርተር ይችላል። ዛሬም መንፈስ ቅዱስ ዕውሩን ማብራት ይችላል። ዛሬም አንካሳውን ማዘለል ይችላል። ራዲጋባስ ዛሬም የጎበጠውን ማቅናት ይችላል። ዛሬም የሞተውን ማስነሳት ይችላል። ሃሌሉያ። ሪካና ማራካላባ ዛሬ በኢየሱስ ክርስቶስም ይህንን ጸሎት ጸልይላችሁ ነው የመጣው። አብረን እንድንጸልይ ነው የመጣው። በጌታ በኢየሱስ የተሞላሽው እንዲገለጥ። አሜን። የተሞላኸው እንዲገለጥ። ተሞልተሃል፣ ይገለጣል። ተሞልተሻል፣ ይገለጣል።
ሃሌሉያ ካና ማሮዲያ ማስ ሪጋባዶንቶ ራዳላቴንቲ ባላካባራ ካባጋዲ ታላዶሮስ የሞላህን እንዲገለጥ የሞላህን ተዳፍኖ እንዲቀር አይደለም። የሞላህን በቃ ተሞልቻለሁ ብለን እንድንደሰት ብቻ አይደለም። የሞላህን ለኛ ብቻ አይደለም። መብራትን አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉትም ሁሉ ያበራል ተብሎ በቃልህ ጌታ ሆይ ተጽፏል። መብራት የሚበራው ከእንቅብ በታች ሊቀመጥ አይደለም፣ በቤት ሁሉ ላሉት ሊያበራ ነው። መንፈስ ቅዱስ በእኛ የሞላኸው መንፈስ ቅዱስ ኃይልን የሰጠህን ዝም ብለን እንድንቀመጥ አይደለም፣ ለዓለም እንድናበራ ነው። እናንተ የዓለም ብርሃን ናችሁ፣ እናንተ የምድር ጨው ናችሁ ብለሃል። እንድናጣፍጥ ነው የሞላህብን። ሃሌሉያ እንድናበራ ነው የሞላህብን። ማሮሶ ኮሎቦዲ ጋባ እንድናበራ ነው። ሃሌሉያ ሪካባሴ ኬሌቤዲያ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ጸልያለሁ። ለእኔና በዚህ ላሉት ሁሉ ጸልያለሁ። የተሞላ ነው የእግዚአብሔር መንፈስ በኢየሱስ ክርስቶስ ስም እንዲገለጥ ጸልያለሁ። አባቶይ ቃል እንድን ያመኑትን እነዚህ ምልክቶች ይከተሏቸዋል ተብሎ እንደተጻፈ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እጆቻቸውን ይጭናሉ፣ በድዌዎች ላይ እጃቸውን ይጭናሉ፣ እነርሱም ይፈወሳሉ ተብሎ እንደተጻፈ እግዚአብሔር ሆይ ምልክቶችን እሰጣለሁ ብለሃል፣ ድንቆችን እሰጣለሁ ብለሃል፣ ትንቢትን እሰጣለሁ ብለሃል፣ ራእይን እሰጣለሁ ብለሃል፣ ህልምን እሰጣለሁ ብለሃል፣ አዲስ ቋንቋ እሰጣለሁ ብለሃል፣ ፈውስ እሰጣለሁ ብለሃል፣ ተአምራት እሰጣለሁ ብለሃል። በኢየሱስ ክርስቶስም እግዚአብሔር ሆይ ጸልያለሁ። አሁን አብረው እየጸለዩናል። በእምነት ጸልዩ ከኔ ጋር ሪካዲ አላባ ነገሩ የቴክኒክ ጉዳይ አይደለም። ነገሩ የልምምድ ጉዳይ አይደለም። ነገሩ የስልጠና ጉዳይ አይደለም። ነገሩ የመገለጥ ጉዳይ። ውስጣችሁ የሞላው ነገር ነው የሚገለጠው። እናንተ አይደላችሁ የምትገለጡ፣ መንፈስ ቅዱስ ነው በእናንተ የሚገለጠው። አንቺ አይደለሽ። there is nothing about you. There is nothing about you. It's not me after all. It's not you after all. But it is the Holy Spirit that lives inside you, that dwells inside you. It is the Holy Spirit that you have received. It is the Holy Ghost that is in you. It shall manifest in the mighty name of Jesus Christ. It shall manifest. It's not about you. It's not about the technique. It's not about the tactic. It's not about your name. It's not about your knowledge and wisdom. It's about the spirit that is in you. It's about the anointing that you receive. It's about the power that you receive. The power shall manifest. The anointing shall manifest. The blind shall see. The dead shall live again. The crippled shall walk in the mighty name of Jesus Christ. ዛሬ ጸልያለሁ በጌታ በኢየሱስ ክርስቶስ። በሽተኞች በኢየሱስም በአንቺ እጅ ይፈወሳል። ድዊ በኢየሱስ ክርስቶስም በእጅሽ ላይ ይቀልጣል። ማክላት ሮዲያ ላክራላባ በኢየሱስ ክርስቶስ እውሩን የሚያበራ አንካሳውን የሚያዘን የሞተውን የሚያስነሳ ሽባውን የሚተረተር የእግዚአብሔር ቅባት በኢየሱስ ክርስቶስም በአንተ ላይ ይገለጣል። አባዬ ጸልያለሁ። አሁን እዚህ እየጸለዩ ላሉ ሰዎች፣ አሁን እዚህ እያዩ ላሉ ሰዎች፣ አሁን እዚህ እየተከታተሉ ላሉ ሰዎች በኢየሱስ ክርስቶስ ስም ጸልያለሁ። አሁን ኃይል እንዲገለጥ፣ አሁን ቅባት እንዲገለጥ፣ አሁን ጸጋ እንዲገለጥ፣ አሁን ኃይል እንዲገለጥ በኢየሱስ ክርስቶስ ስም ጸልያለሁ። ኢላኔ ቤርና ሞሎዲን ፓርና ሊካራካታላላባ ሪቶንቶሮሳ ካላባዲያ የተሞላ ነው በከንቱ አይደለም። የተቀበልነው ቅባት ከንቱ አይደለም። ራዲጋባስ ጴጥሮስ ስለ ኢየሱስ በቆርኔሌዎስ ቤት ሲመሰክር እንደዚህ አለ። እግዚአብሔርም የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባዋል። እርሱ መልካምን እያደረገ ለዲያብሎስ የተገዙትን እየፈወሰ ዞረ። ሺዳማራ ካባላ ዲያራላቦስ ጌታ ኢየሱስ ሲናገር እንደዚህ አለ። የጌታ የእግዚአብሔር መንፈስ በኔ ላይ ነው አለ።
ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩ መፈታት፣ ለዕውሮች ማየትን እሰብክ ዘንድ፣ የተጠቁትን ነፃ አወጣ ዘንድ ቀብቶኛል። የተወደደችውን የጌታን ዓመት አምላካችን የሚበቀልበትን ቀን እናገር ዘንድ ልኮኛል። አሜን ይሁን። በኢየሱስ ክርስቶስም የእግዚአብሔር ቅባት በሕይወታችሁ ያለ የእግዚአብሔር ቅባት እንዲገለጥ በኢየሱስ ክርስቶስ እንጸልያለን። በነገራችን let me tell you something እያንዳንዳችሁ ይላል የእግዚአብሔር ቃል የአካል ክፍሎች ናችሁ ይላል፣ ብልቶች ናችሁ ይላል። ሃሌሉያ። ዝም ብላችሁ ራሳችሁን እዩ። በሰውነታችሁ ላይ ለሰውነታችሁ ጥቅም የማይሰጥ የሰውነት ክፍል የለም። ዝም ብሎ የተንጠለጠለ ምንም አገልግሎት የሌለው ዝም ብሎ የተንጠለጠለ የሰውነት ክፍል በሰውነታችን ላይ የለም። ፀጉር ይጠቅማል፣ ጥፍር ይጠቅማል፣ የራሱ የሆነ ጥቅም አለ። በቆዳ ይጠቅማል፣ አፍንጫ ይጠቅማል፣ ልብ፣ ኩላሊት ምናምን ይጠቅማል፣ የደም ስር ነርቭ ምናምን ይጠቅማል። የማይጠቅም ለአካሉ የማይሰራ ለአካሉ የማያገለግል ምንም በሰውነታችን ላይ ያለ የሰውነት ክፍል የለም። ሃሌሉያ። አንተ የክርስቶስ አካል ክፍል ብልት ነው፣ እሱ ራስ ነው። ቤተክርስቲያን ደግሞ የክርስቶስ አካል ነች። እያንዳንዳችን ብልቶች ነው። እኛ ተገጣጥመን ነው ቤተክርስቲያን የሚባለው ነገር ያለው። ቤተክርስቲያን በነገራችን ላይ ዩኒቨርሳል ነች። አንድ ቤተክርስቲያን ያለው ወደንም ጠላንም እኛ እዚች ጋር ድንኳን እዛች ጋር ድንኳን እዚች ጋር ድንኳን እዛች ጋር ድንኳን አድርገን 150 ቤተክርስቲያን 1,000 ሚሊዮን ቤተክርስቲያን ሰራን እንጂ ቤተክርስቲያን አንድ ነች። ቤተክርስቲያን አንድ ነች፣ ዩኒቨርሳል ነች። ደግሞ ራሷ ክርስቶስ አንድ ራስ ነው ያለው። 100 ራስ የለም፣ 1000 ራስ የለም፣ ሚሊዮን ራስ የለም። አንድ ራስ ነው ያለው፣ አንድ ቦዲ ነው ያለው፣ አንድ አካል ነው ያለው። እያንዳንዳችን ሙሉ ወንጌልም ያለው ቃለ ሕይወትም ያለው ብርሃንም ያለው የትም ያለው በጠቅላላ አንድ አካል ላይ ነው ያለው። እኔ የወይን ግንድ ነኝ ጌታ ኢየሱስ ያለው፣ እናንተ ቅርንጫፎች ናችሁ። አንድ የወይን ግንድ ነው ያለው፣ ሁሉም ቅርንጫፍ ነው። ቅርንጫፍ ነህ አንተ፣ ቅርንጫፍ ነኝ እኔ። የተሰካነው አንድ ግንድ ላይ ፓስተር ላይ አይደለም የተሰካነው፣ ወንጌላዊ ላይ አይደለም የተሰካ፣ ሐዋርያ ላይ ባለራእይ ላይ ምናምን ማኖፍ ጎድ ላይ አይደለም የተሰካነው። የተሰካነው ክርስቶስ ላይ ነው። የተሰካነው ግንዱ ላይ ራሳችን ክርስቶስ ዩኒቨርሳሊ ኢየሱስ የሚያውቃት እግዚአብሔር የሚያውቃት አንዲት ቤተክርስቲያን ነው ያለችው። ሙሽራው መጥቶ የሚወስዳት አንድ ብራይድ ነው ያለችው። አንድ ግሩም ነው ያለው፣ አንድ ብራይድ ነው ያለችው። ሃሌሉያ ሃሌሉያ። ገስዋት እያንዳንዱ በጌታ በኢየሱስ ክርስቶስ አምኖ የዳነ ሰው በጠቅላላ ብልት ነው፣ የአካል ክፍል ነው። ስለዚህ ባንተ የሚሰራው ስራ አለ። ሃሌሉያ። ቢሊቭ ኦር ኖት ባንተና ባንተ ብቻ የሚሰራ ስራ ደግሞ አለ። ጀስት ባንተና ባንተ ብቻ፣ ባንቺና ባንቺ ብቻ። ኢየሱስ ጌታ። በኢየሱስ ክርስቶስም ዛሬ ነው እንደዚህ ብዬ ጸልያለሁ። በኢየሱስ ክርስቶስ ሚሽናችሁን አኮምፕሊሽ ሳታደርጉ ዘመናችሁ እንዳያልፍ፣ በእናንተ ህይወት ሊደረግ የታሰበው የመንፈስ ቅዱስ ስራ ሳይደረግ እንዳታልፉ በኢየሱስ ክርስቶስ ስም ጸለይኩላችሁ። መንፈስ ቅዱስ በህይወታችሁ ሊገልጥ ያለው ስራ፣ መንፈስ ቅዱስ በህይወታችሁ ሊገልጥ ያለው አገልግሎት፣ መንፈስ ቅዱስ በህይወታችሁ ሊገልጥ ያለው ሊሰራ የተገባው ስራ በኢየሱስ ስም ሳይሰራ ዘመናችሁ እንዳያልቅ በኢየሱስ ስም ጸልይ። የዳዊት ዘመን ሲጠቀለል I love this word። የዳዊት ዘመን ሲጠቀለል እንደዚህ ይላል፣ ዳዊትም በገዛ ዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይላል። ሰውየው ያንቀላፋው ሚሽኑን ጨርሶ ነው፣ አገልግሎቱን ጨርሶ። እዚህ ነው ሐዋርያው ጳውሎስ ሲናገር እንደዚህ ይላል፣ ላኮሪዲ ለበን ሸፐረዲጋ ባላላቦስ። ሐዋርያው እንደዚህ አለ፣ ሐዋርያው ጳውሎስ ሃሌሉያ፣ ሩጫውን ጨርሻለሁ፣ ሃሌሉያ፣ ሃይማኖትን ጠብቄያለሁ፣ ወደፊት አክሊል ተዘጋጅቶልኛል አለ። ሃሌሉያ። ሉክ ሩጫውን ምን አድርጌያለሁ? ጨርሻለሁ። ኪባራ ዲጋስ ዮሐንስ ወንጌል ምዕራፍ 17 ላይ ሄዳችሁ ስታነቡ
ጌታ ኢየሱስ ክርስቶስ የጸለየውን ጸሎት ታገኛላችሁ። እንደዚህ ብሎ ጸለየ ጌታ ኢየሱስ እኔ አለ አደርገው ዘንድ በምድር አደርገው ዘንድ የሰጠኝን ስራ ፈጽሜ አከበርኩህ። እኔ ላደርግ የሰጠኝን ስራ በምድር ፈጽሜ አከበርኩ። ሃሌሉያ። በኢየሱስ ክርስቶስ ይሄ ቃል የእናንተ ቃል ይሆናል። ይሄ ቴስቲሞኒ የእናንተ ቴስቲሞኒ ይሆናል። እግዚአብሔር በእናንተ ህይወት በምድር ሊያደርገው ያሰበው የሰጣችሁን ስራ በኢየሱስ ክርስቶስ ሰርታችሁ ታልፋላችሁ። ለአንዱ 5 ለአንዱ 2 ለአንዱ 1 አክሊል ነው መክሊት ተሰጣቸው። 5 የተሰጠው ሌላ 5 አተረፈበት። 2 የተሰጠው ሌላ 2 አተረፈበት። 1 የተሰጠው ግን ወስዶ ቀበረ ይላል። ወገኖቼ በኢየሱስ ስም አንቺ የሚቀብረው አይደለሽ፣ አንተ የሚቀብረው አይደለህ። በኢየሱስ ክርስቶስ ስም አንተ የሚያተርፈው ነህ። ሻና ማራዲያስ 2 የተሰጠው ሄዶ ነገደበት ይላል። አተረፈ፣ አገለገለበት ማለት ነው። የራማ ዲያቦስ ካቲያራላባስ እጅ ጫነ ማለት ነው። በቃ ኢየሱስ ያድናል ብሎ ሰበከ ማለት ነው። ሃሌሉያ ሃሌሉያ። የተሰጠውን ጸጋ መክሊት በቃ ስራ ላይ አዋለ ማለት ነው። የተሰጠውን መዝሙር ዘመረው፣ የተሰጠውን ስብከት ሰበከው፣ በውስጡ የመጣውን ጸሎት ጸለየው፣ የተቀበለውን ጸጋ አካፈለው ማለት ነው። ሁለቱ ሌላ 2 አተረፈ። 4 ይዞ መጣ። መልካም አንተ ታማኝ በጎ ባሪያ ወደ ጌታ ደስታ ግባ ተባለ። ግባ ወደ ጌታ ደስታ። 5 የተሰጠውም እንደዚሁ አተረፈ ይላል። 5 ይዞ ሲመጣ ሌላ 5 ይዞ መጣ። እንደዚህ አለ ግባ ወደ ጌታ ደስታ። 1 የተሰጠው ግን እያለ መጣ ስለፈራው። ታውቃላችሁ አንዳንድ ጊዜ ሄርሜናው አንዳንድ ጊዜ እግዚአብሔርን መፍራት የሚመስል ግን እግዚአብሔርን መፍራት ያልሆነ መክሊታችሁን እንድትቀብሩ የሚያደርጋችሁ ፍርሃት የእግዚአብሔር ፍርሃት አይደለም። እንዳታገለግሉ የሚያደርጋችሁ ፍርሃት የእግዚአብሔር ፍርሃት አይደለም። ፈራው ሲለው ፈራ። አንተ ጥሩ ሰው ነህ፣ መልካም ሰው ነህ አላለው። አንተ ክፉ ሀኬተኛ ባሪያ አለው። አውጥቶ ወደ ውጭ አለ። ፈራው እያለው አውጥቶ ወደ ውጭ። ኧረ አንተን ፈርቼ ነው አለ። ለካ ሰውየው ጋር የነበረው ፍርሃት ጤነኛ ፍርሃት አልነበረም። ቼክ መርሙር። እንዳታገለግል የሚያደርግ ፍርሃት ጤነኛ ፍርሃት አይደለም። በውስጥ ያለውን ጸጋ እንዳትገልጥ የሚያደርግ ፍርሃት ጤነኛ ፍርሃት አይደለም። የታመመውን ስታይ እጅህን እንዳትጭን እንዳትጸልይ የሚያደርግ ፍርሃት ጤነኛ ፍርሃት አይደለም። በውስጥ ምልክት ሲመጣ ጸጋ ሲፈስ እግዚአብሔር እንደዚህ ተናገረኝ ብለህ በአደባባይ ወጥተህ እንዳትናገር የሚያደርግ ፍርሃት ጤነኛ ፍርሃት አይደለም። ዝማሬውን እንዳታፈስ፣ ቃል ስብከቱን እንዳታፈስ። ሂርሚናው ማኮሮ ዲያማስ ኬቴኔ ዲያማስ የተሰጣችሁ መክሊት ነግዳችሁ እንዳታተርፉበት የሚያደርጋችሁ ፍርሃት ጤነኛ ፍርሃት አይደለም። እንድትሰሩበት ነው የተሰጠ ጸጋ፣ የተሰጠ ቅባት፣ የተሞላው መንፈስ አንተ ጋር የመጣው እንድትሰራበት፣ የታመመው እንድትፈውስበት፣ የተጨነቀው ነፃ እንድታወጣበት፣ የታሰረው እንድትፈታበት። ሃሌሉያ። ቤተክርስቲያን በነገራችን ላይ የታሰሩ የሚፈቱበት ቦታ ኢየሱስ ጌታ። ሃሌሉያ። የታሰሩ የሚፈቱበት፣ የታመሙ የሚፈወሱበት፣ የተጨነቁ ነፃ የሚወጡበት፣ የት ልሂድ ያሉ እረፍት የሚያገኙበት ቦታ ኢየሱስ ጌታ። ታውቃላችሁ እያንዳንዱ ቦታ የየራሱ ኔቸር አለ። ስጋ ቤት ሄደ ምንድነው ደም እዚህ ምናምን ማለት አትችልም። በቃ ስጋ ነው፣ ስጋ ቤት ነው፣ ስጋ የሚቆረጥበት ቦታ ነው። ስለዚህ ደም አለ፣ አጥንት አለ፣ ስጋ አለ፣ ይቆራረጣል። በቃ ቄራ ሄደ ምነው ሸተተኝ ማለት አትችልም። የቦታው ኔቸር ምነው ሸተተኝ እዚህ ጋር ዝም ብሎ ንጽህናቸው
ማለት አልችልም። በቃ ደም የሚፈስበት ቦታ ነው፣ የሚታረድበት ቦታ። ኢየሱስ ጌታ። ፉትቦል ሜዳ ሄደ፣ ኳስ ሜዳ ሄደ፣ ምንድነው ስርዓት የላቸውም እንዴ? አርፈው አይቀመጡም እንዴ ማለት አትችልም። በቃ ፉትቦል ሜዳ ሰዎች ኳስ ይዘው የሚሮጡበት ነው፣ የሚራገጡበት ቦታ፣ የቦታው ኔቸር ነው። ልክ እንደዚሁም ሁሉ ቤተክርስቲያን ደግሞ ሰው ነፃ የሚወጣበት ቦታ። ምንድነው ያስብላቸው ማለት አትችልም። ቤተክርስቲያን ነው ምንለው መጣ። የቱ እንበልታል? ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። that is the nature of the church, the very nature of the church። ትዝላችሁ እንደሆነ ዮሐንስ ኢየሱስ ጋር መልእክት ላከ። ምን የሚል መልእክት? እምትመጣው አንተ ነህ ወይስ ሌላ እንጠብቃለን? እምትመጣው አንተ ነህ ወይስ ሌላ እንጠብቅ ሲለው በዚያች ሰዓት ይላል ለዕውራን ማየትን ሰጠ ይላል፣ ፈወሰ ይላል፣ አጋንንትን አወጣ ይላል። ሂዱና ያያችሁትንና የሰማችሁትን ለዮሐንስ አውሩለታል። ዕውራን ያያሉ፣ አንካሶች ይዘላሉ፣ ወንጌል ለድሆች ይሰበካል። ይህንን ለዮሐንስ ነገሩ። this is the very nature of church። ቸርች እድር አይደለም። ቸርች ስብሰባ አዳራሽ አይደለም። ቸርች ስርዓት ያዝ የሚባልበት ቦታ አይደለም። ፈጽሞ እዚህ ላችኋል ሐዋርያት ሥራ ምዕራፍ 2 ላይ እንግዲህ እነዚህ 3 ዓመት ተኩል የተማሩ ማቹርድ ክርስቲያኖች ናቸው። ነገር ግን መንፈስ ቅዱስ መጥቶ እንደሰከረ ሰው ነው ያደረጋቸው። ያራባ ሻካታራ ነው ማለት የጀመረው። መንገዳገድ ነው የጀመረው። መውደቅ መነሳት ነው የጀመረው። አሁን ቤተክርስቲያን የሚያስፈልገን ይሄ ነው። እንደሰከረ ሰው መሆን ነው የሚያስፈልገን። መሞላት ነው የሚያስፈልገን። ልሳን መናገር ነው የሚያስፈልገን። ትንቢት መናገር ነው የሚያስፈልገን። የታመመው መፈወስ ነው የሚያስፈልገን። አጋንንት በመካከላችን ተመችቶት ሊቀመጥ አይገባውም። ኡሊል ነው የሚገባው። እሳት ሊሆን ነው የሚገባው። ኢየሱስ ጌታ። የተቀቡ ልጆች በቤተክርስቲያን ውስጥ ሊነሱ ይገባል። ይታየኛል የሚሉ አንድ መንፈስ አለ ጩና ውጣ የሚል ምናምን እንደዚህ አይነት ነገር ነው ቤተክርስቲያን ውስጥ የሚያስፈልገው። ቤተክርስቲያን ውስጥ የሚያስፈልገው ተፈወስኩኝ የሚል ቴስቲሞኒ፣ ነፃ ወጣሁኝ የሚል ቴስቲሞኒ፣ ዲሊቨርድ ሆንኩኝ የሚል ቴስቲሞኒ፣ እግዚአብሔር እንዲህ ይላል የሚል መልእክት። ክብር ለኢየሱስ ይሁን። ቤተክርስቲያን ውስጥ ይሄ ነው የሚያስፈልገው። ልክ ቅድም አልኳችሁ ቄራ ሄደ በቃ ስጋ ነው የምታየው፣ ሌላ ነገር አታይም። ኳስ ሜዳ ሄደ የሚራገጡ ሰዎች ነው የምታየው፣ ሌላ ነገር አታይም። በቃ ሁሉም ቦታ የራሱ የሆነ ኔቸር አለው። ልክ እንደዚሁ ቤተክርስቲያን የጸሎት ቤት ነው። ቤቴ አለ ጌታ ኢየሱስ የጸሎት ቤት ተብሎ ይጠራል። ኢየሱስ ጌታ የጸሎት ቤት ነው። በቃ ማጋዳላ ባቲ ጋራላ ባቲ ራላ ቦራላ ባጋራላ ቲራላ ቦ ኢየሱስ ጌታ አባ ስምህ ይባረክ። ስለሰጠህን የተባረከ ጊዜ ያመሰግናለሁ ጌታ ሆይ። በዚህ ስላሉ ወንድሞቼ እህቶች ደግሞ የተሞሉት መንፈስ ስለሚገለጥ፣ የተሞሉት ቅባት ስለሚገለጥ፣ የተሞሉት ኃይል ስለሚገለጥ እግዚአብሔር የዘላለም አምላክ ከባድ ክብር ስለሚሆን፣ ድንቅ ስለሚሆን፣ ተአምራት ስለሚሆን፣ ልዩነት ስለሚሆን እግዚአብሔር ሆይ እናመሰግናለን። አባት ሆይ እንዲጸልያለሁ ዛሬ የሰማነው ቃል በሕይወታችን ፍሬ እንዲያፈራ እግዚአብሔር በኢየሱስ ክርስቶስ ስም እንጸልያለሁ። አንዱም 30 አንዱም 60 አንዱም 100 እጥፍ አፈራ ተብሎ እንደተጻፈ በኢየሱስ ክርስቶስም በዚህ ቃል እንድናፈራ ድንገት እስጢፋኖስ ተነስቶ ድንቅ ማድረግ እንደጀመረ፣ ድንገት ፊልጶስ ሰማርያ ገብቶ ተአምራት ማድረግ እንደጀመረ፣ ድንገት እህቶቼ በኢየሱስ ክርስቶስም ተነስቶ ተአምራት እንዲያደርጉ፣ ድንገት ወንድሞቼ ተነስቶ ተአምራት እንዲያደርጉ ጸልያለሁ። ይህንን ስላደረክ ተባረክ። ስለሰማህን ተመስገን። ስለሰጠህን ጊዜ እንባርካለን። ሁሉ ለስሙ ክብር ይሁን። ወድሃለን። ጊዜውን ሰዓቱን ሁሉ ስለተረከብክ ተባረክ። የምናገረው በአፌ ስላስቀምጥ እግዚአብሔር በእኔ ያልፈ ደግሞ ስለሰራ እህቶቼ ዛሬ ስለተጠቀሙ፣ ወንድሞቼ ስለተጠቀሙ፣ ጸጋ ስላካፈልከን አባቱ በኢየሱስ ክርስቶስ ስም እናመሰግናለን። ቀርቶ ያለውን ጊዜና ሰዓት ሁሉ በእጅ ተረከብ። ስለሰማህን ተባረክ። እንወድሃለን በኢየሱስ ክርስቶስ ስም አሜን። ብሩካን ናችሁ። ጌታን ጸጋ ለመካፈል ቁጭ ብላችሁ የእግዚአብሔርን ጸጋ ለመካፈል ጊዜያችሁን አመቻችታችሁ ተቀምጣችሁ የጌታን ጸጋ አብራችሁ የምትካፈሉ ሰዎች አይ ሬስፔክት ዩ። ትልቅ ሰዎች ናችሁ። ለእግዚአብሔር መንግስት፣ ለእግዚአብሔር ቅባት፣ ለእግዚአብሔር ጸጋ፣ ለእግዚአብሔር ቃል ቦታ ያላችሁ ሰዎች ናችሁ። ክብር ለኢየሱስ ይሁን።
ስለናንተ እግዚአብሔርን እጅግ አድርጌ አመሰግናለሁ። ይሄ አይወሰድባችሁ። ሮብ ዕለት መቼ ነው? ቅዳሜ ዕለት ስናገር ነበር። ኢየሱስ ጌታ ነው። ጸጋ አይወሰድባችሁ። በጌታ ኢየሱስ እግር ስር መቀመጥ አይወሰድባችሁ። ጌታን ማምለክ አይወሰድባችሁ። ቃሉን መስማት አይወሰድባችሁ። በቤተክርስቲያን መቀመጥ ከቅዱሳን ጋር ህብረት ማድረግ አይወሰድባችሁ። ይሄ ጸጋ እየበዛላችሁ እየጨመረላችሁ ይሄድ። ተባረኩ። ልባርካችሁና ልውጣ። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ሰላምን ይስጣችሁ። ቤታችሁ በበረከት ይሞላል። እግዚአብሔር እየባረከ ይባርካችሁ። የሚጎድላችሁ አንዳች እስከማይኖር ድረስ በኢየሱስም ህይወታችሁ በሙላት ቤታችሁ በሙላት በኢየሱስ ክርስቶስም የተባረከ ይሁን። አምላኬ እንደ ባለጠግነቱ መጠን የሚያስፈልጋችሁን ሁሉ ይሙላባችሁ። ብሩካን ናችሁ። እጅግ በጣም ወዳችኋለሁ። ዘመናችሁ ይባረክ። ኔክስት ቅዳሜ እግዚአብሔር ቢፈቅድ እና ብንኖር እንገናኛለን። ቀጥለን ደግሞ እንጸልያለን። እግዚአብሔር መልካም ነው። እንድንጸልይበት የምትፈልጉት የጸሎት ርዕስ ያላችሁ ሰዎች ፊል ፍሪ። ቅድም ወንድማችን እንዳመጣ እንደዚሁ በጉባኤ መካከል ለተጨነቁ ሰዎች ልንጸልይ፣ ለታመሙ ለታሰሩ ሰዎች ልንጸልይ፣ የሚያማችሁ ሰዎች እዚህ ያመኛ ጸልዩልኝ። የጸሎት ርዕሶችን መስጠት ትችላላችሁ። ኮሚኒኬት ማድረግ እንችላለን። ጌታ ኢየሱስ የተባረከ ይሁን። ሁላችሁንም ወዳችኋለሁ። ጌታ ኢየሱስ ዘመናችሁን ይባርክ። ሰላም ደሩ። ሻሎም